ከጠዋቱ መንደርደሪያው ላይ ተገኝቷል ማለት ነው። በጣም ደስ የሚል ቦይንግ 737 ነው። ውስጡን ትንሽ ላሳያችሁ ከማብረራችን በፊት ትራፊክ ኮሙኒኬት ከማድረግ በፊት ማለት ነው። እሱንም ታያላችሁ። እንግዲህ የኮፓይለቱና በግራ በኩል የካፒቴን የኔ መቀመጫ ነው ማለት ነው። በዚሁ እንደዚህ ውስጥ ባለው በሚያምር ሁኔታ ነው አስነስቼ ማሳያችሁ። ንጋት ላይ ነው ያለነው። የምንገኘው ቦሌ ኢንተርናሽናል ኤርፖርት ነው። ይህንንም እርግጠኛ እንድትሆኑ ያሳያችሁ። ትራፊክን ላስፈቅድ ቲዩን የላችሁ ስሙት፣ አዳምጡት። ሪኩዌስት ታክሲ ቱ ሪሜን ኢን ፓተርን ዲፓርት ስትሬት አውት ብዬው በጥያቄ አቅርቤያለሁ። ከትራፊኩ ያወራሁ ነው። እሱ ላሳያችሁ አክኖሌጅ ላርግና አወራችኋለሁ ጋይስ። ልክ ጋይስ እንግዲህ ከታክሲ ቦታ ታክሲ ከጌት ላይ እንደምንሳረቅ ነው ጥያቄ ያቀረብኩለት። እሱንም እናንተን የትራፊክ ኮሙኒኬሽኑን ለማሳየት ፈልጌ ነው። ምንድነው ቦሌ ግራውንድ አውቶማቲክ ነው። እዚህ ጋር ቁጥሩን በመጫን ነው። ቦሌ ግራውንድ ቦይንግ ኖቬምበር 737 ዊስኪ ሪኩዌስት ታክሲ ፎር ቴክ ኦፍ ዲፓርቲንግ ስትሬት አውት ነው ያልኩት። ሲመልስልኝም ቦይንግ ኖቬምበር 737 ዊስኪ ታክሲ ቱ ኤንድ ሆልድ ሾርት ኦፍ ራንዌይ 25 ሌፍት using taxiway alpha runway 7 left bravo runway ብሎኛል። አሁን ቀጥታ ታወርና ናግሪ ቴክ ኦፍ ክሊራንስ ወስዳለሁ ማለት ነው። All tower Boeing November 737 whiskey ready at runway 25 left straight out departure. Boeing November 737 whiskey cleared for takeoff runway 25 left straight out departure approved. Cleared for takeoff runway 25 left Boeing 37 whiskey. ክሊር ቱ ቴክ ኦፍ ተብለናል። ወደ ባህር ዳር ለምናደርገው እንትን ፍላይት ፕላን ላይ የሞላነውን አሁን ክሊር ቱ ቴክ ኦፍ ተብያለሁ ጋይስ። እንደምታዩት ፍላይት ፕላኑን ላሳያችሁ። ባህር ዳር shift 3 ያላችሁ እዚህ ጋር ነው። ባህር ዳር ላይ የሞላሁት ቅድም ላሳያችሁ በጂፒኤስ ላይ ከመነሳታችን በፊት ማለት ነው። እንደምታዩት ያላችሁ HAAB ወደ HABBD ነው የሞላኑ ማለት ነው። እንደተነሳን ወደ ባህር ዳር አቅጣጫ ማዞሮ ይሆናል ማለት ነው። አሁን በቀጥታ ትሮትሉን ጨምሬ መነሳት ብቻ ነው። ጊዜ አልወስድም። ነዳጅ ሰጥቼዋለሁ። ጂፒኤስ ላሳንሳት፣ ምክንያቱም እዚህ ጋር ዲስፕሌውን እንዳይከልልብኝ ነው። እሺ በኋላ አጎለዋለሁ። ሙሉ ነዳጅ ሰጥቼዋለሁ ጋይስ። ቴክ ኦፍ እያደረገ ነው ጋይስ። እንደምታዩት በሚያምር መልኩ ተነስቷል ከአዲስ አበባ ኢንተርናሽናል ኤርፖርት ማለት ነው። ፖዚቲቭ ሬት ጊር አፕ
Fall departure. Boeing November 737 Whiskey is type Boeing 737. 2 miles east of Fall 2200. Request clearance to transition short. Boeing November 737 Whiskey. Fall departure. Squawk 7057. Squawk 7057. Boeing 37 Whiskey. Boeing 37 Whiskey. Radar contact 4 miles east of Fall 8800. Cleared to the Charlie airspace. Maintain home navigation. Okay, maintain on navigation ተብያለሁ። እሺ ስለዚህ Boeing 37 Whiskey, please acknowledge. Cleared to the Charlie airspace. Boeing 37 Whiskey. ኮል ሳይናችን ያው ቦይንግ 37 ውስኪ የሚለው ነው ማለት ነው ጋይስ። በበረራ ዓለም እንግዲህ ፕሌኑን Boeing 37 Whiskey, you're leaving my airspace. Radar service terminated. Squawk 1200. Frequency change approved. እስኪስተካከል ድረስ አታወሩም ማለት ነው ጋይስ። Boeing 37 Whiskey, did you hear my last transmission? አክኖሌጅ አድርገኝ እያለኝ ነው። እሺ 1200. Frequency change approved. Boeing 37 Whiskey. Fall departure. Boeing November 737 Whiskey. Type Boeing 737. 9 miles northeast of Fall. Request flight following. Boeing November 737 Whiskey. Fall departure. Squawk 0007. Squawk 0007. Boeing 37 Whiskey. Boeing 37 Whiskey. Radar contact 9 miles north of Fall 15,200. Altimeter 2992. Copy. Boeing 37 Whiskey. እሺ ውድ ተመልካቾች እንግዲህ የባህር ዳር አቅጣጫን ይዣለሁ። በዚህ በጂፒኤስ ላይ ላሳያችሁ አንዴ። እሱን ከማድረጌ በፊት ደግሞ አውቶ ፓይለት ላይ ባረገውም የተሻለ ሊሆን ይችላል። እንደምታዩት 171 ናutical ማይል ነው ከአዲስ አበባ ወደ ባህር ዳር ማለት ነው። አንዴ Approach. World Travel 6940. Dismissed approach at all. World Travel 6940. You are 2 miles west. Turn left heading 115. Climb and maintain the climb 4000. Expect vectors. ILS. Runway 25. Right approach. 14000 ጫማ ላይ Left heading 115. ላርገውና Maintain 14000. Expect vectors. ILS. Runway 25. Right approach. ስፒዱን 6940. አሁን ባለበት 200 ምናምን ላርገው። እዚህ ጋር አውቶ ፓይለት ኢንጌጅ ላረገው ፈልጌ ነው ከእናንተ ጋር 6940. Turn left heading 085. Turn left heading 085. World Travel 6940. እነዚህ ቁጥሮች አስቀድሜ በሞላ ጥሩ ነው። ነገር ግን ችግር የለውም። ሄዲንጉን 324 ነው። ሄዲንጉንም መሙላት አለብን። Boeing 37 Whiskey. Contact Addis Ababa Center on 125.1. የአዲስ አበባ ሴንተርን አናግር እያለኝ ነው። አንዴ እመለሳለሁ። እሺ እሺ አውቶ ትሮትል ልስጠውና እዚሁ ሄዲንጉንም ሆልድ ስፒዱንም ሆልድ Boeing 37 Whiskey. Did you copy? ዲዲ ኮፒ የስ ኦኬ 125.1 for Boeing 37 Whiskey. እሺ ጋይስ አሁን በትክክል አረጋግቸዋለሁ ወደ ባህር ዳር። እሺ ትዊን አዲስ አበባ ሴንተር ኦን 125 ብሎኛል። እሱን ኮንታክት አዲስ አበባ ሴንተር ኦኬ
Yeah. Addis Ababa departure. Boeing November 737 Whiskey with you on 3100. እንደምታዩት አዲስ አበባ ሴንተር ነው። November 737 Whiskey Addis Ababa East Center. Roger. Emitter 902. እንደምታዩት አዲስ አበባ ሴንተር ኮንታክት አድርጌያለሁ። አዲስ አበባ ሴንተር ቦይንግ ኖቬምበር 737 ዊስኪ ዊዝ ዩ 30700 ብየው ነበረ። ቦይንግ ኖቬምበር 737 ዊስኪ አዲስ አበባ ሴንተር ሮጀር ሰምቻለሁ ብሎኛል። አልቲሜትሮን ነግሮኛል። ፍላይት ፎሎዊንግ ነው የሚያደርገኝ። ስለዚህ በራስህ ብረር ብሎኛል። ቦታው እስክደርስ ድረስ በዚህ ይቀጥላለሁ። ሲጂፒኤሱ ላይ በጂፒኤስ ቤዝድ አድርገን ወደ ባህር ዳር እየሄድን ስለሆነ አሁን በ14000 ጫማ ላይ ነው እንግዲህ እየሄድን ያለ ነው። እስቲ ጂፒኤሱን ላሳያችሁ። ጂፒኤሱ እንግዲህ የት ነው የመጣው ካላችሁኝ መጀመሪያ ፍላይት ፕላን ስሞላ ጂፒኤስ ቤዝድ አድርጌ ነው የሞላሁት። ነገር ግን ተራራዎቹን የመሳሰለውን ስላልሞላሁኝ ጋይስ ትንሽ ከፍ ማለት ያስፈልጋል ይመስለኛል። አሁን አልቲቲዩድን ከፍ እንዲል እፈልጋለሁ። ፍላይት ፕላን ስሞላ እንደምታዩት ይኸውላችሁ በፍጥነት እንዲወጣ ቨርቲካል ስፒድ እንትኑን ጨመርኩት ማለት ነው። ምክንያቱም ተራራማ ቦታ ፍላይት ፕላን ስሞላ ዲቴል ነገር አይቻልም የሞላሁት፣ ዝም ብዬ ነው የሞላሁት። ንጋት ላይ ነው እንግዲህ እየበረርን ያለ ነው። ከፍ ብንል የተሻለ ነው የሚሆነው ለሴፍቲ። አሁንም ወደ 20000 ጫማ ከፍ እንዲል ሞልቼዋለሁ። አሁን ጂፒኤሱ ላይ ስንመለስ ጂፒኤሱን ላሳያችሁ። ይህን ልቀንሰውና ሜሴጅ እያለኝ ነው ጋይስ። አንዴ ቆይ፣ አንዴ አልቲቲዩድ ላይ አልቲቲዩዱ ወደ 10000 እንደውም እየወረደ ነው። እንዴት ነው ነገሩ? በሚገርማችሁ ሁኔታ ሆልድ አላረኩትም ነበር። ስህተቱ የኔ ነው። እዩት በአንዴ እንዴት አፍንጫውን ወደ ላይ ቀና እንዳደረገ። እዚህ ጋር አልቲቲዩድ ሆልድ የምትለውን አላበራኋትም ነበር 17200 ጫማ ያለበትን። አሁን እንደምታዩት በጣም ወደ ላይ መውጣት ጀምሯል ማለት ነው። ምክንያቱም 11000 ላይ ነው የነበረው። ራሱ ያው አውቶ ትሮትል ስላለው ነዳጁንም ያው 84% አድርጎታል። እዚህ ጋር እንደምታዩት ራሱ ነው የሚጨምረው። አውቶ ፓይለት ኢንጌጅ ስላደረኩት ማለት ነው። ምክንያቱም እችን ቨርቲካል ስፒዷን በጣም ከፍ አድርጌበት ነው። ግን እችን ልመልስለት እንዳይጨነቅ 1500 1200 ይበቃዋል፣ ቀስ እያለ እንዲወጣ ማለት ነው። ምክንያቱም ተራራማ ቦታውን ስትተናል ወዲያውኑ እንደምታዩት ራሱ ምን አደረገው ማለት ነው፣ ቀነሰው። እሺ አንዴ እዚህ ጋር ይሄ ሬንጁ ላስተካክለው። ምንድነው ይሄ ነገር? ይሄ ነገር ከፍ ዝቅ እናደርገው ነበርና እምቢ ብሎኝ ነው እዚህ ጋር። እንደምታዩት እስቲ ሜሴጅ ይላችኋል። ሜሴጁ ስትከፍቱት ኢንሳይድ ኤርስፔስ ይላል። ኦኬ እዚህ ጋር ሜሴጅ ነው። ታጠፉትና ኤችኤቢዲ ነው እንግዲህ ዳይሬክትሊ እየሄድን ያለ ነው። ኤችኤቢዲ ነው። ኤችኤቢዲ ምንድን ነው ለምትሉ ላሳያችሁ።
HABD ማለት ያው ፍላይ ፕላኑ የተሞላ ነው። ዙም አላረግ ስላለኝ ነው እዚህ ጋር ትንሽ አስቸገረኝ። እስቲ ፔጆችን ልክፈታቸው። World travel 6940. Turn left heading 345. Turn left heading 345. World travel 6940. HABD አያችሁ? HABD ማለት ባህር ዳር ኢንተርናሽናል ኤርፖርት የባህር ዳር ኤርፖርት አክቲቬት ልበለው። ያው አክቲቬትድ ነው ኦልሬዲ፣ ግን ድጋሚ ማለት ነው እናንተ ለማሳየት እና እዚህ ጋር ዙም እንዲያደርግ ሊፈልግ ነው። ይሄው እንደምታዩት ነው። አሳነሰልኝ። በጣም አሪፍ ነው። 128 ናውቲካል ማይል ነው የቀረን። የባህር ዳር 326 ነው። እስቲ ባህር ዳር እንፈትሸው። እስቲ ፔጁን እየገባትን እንደምታዩት ነው። ባህር ዳር አልቲቲዩዱን እንዲነግረኝ ስለምፈልግ ያው 7449 ፊት ነው እጽፋለሁ። እስክሪብቶ አምጥቼ ጽፌያለሁ። ኤሌቬሽኑ 7749 ነው። ባህር ዳር ነው። ይሄኛው ቆይ ባህር ዳር አይደለም፣ ከይቅርታ ጋር ቆይ የባህር ዳር ነው የፈለኩት። ልደታን ነው ያሳየኝ። ልደታ አርሚን ነው ያሳየኝ ከይቅርታ ጋር። እሺ ኦኬ። ያው ባህር ዳር ሲ ሌቭል ስለሆነ እስቲ ኤር ትራፊኩ ጋር ልመለስ አንዴ። ጂፒኤሱ ላጥፋውና ኒረስት ኤርፖርት እንመልከት። ኒረስት ኤርፖርት ክሎዝ ቱ ዩ ባክ። እሺ ምንም የለም። እንዴት የለም? አንዴ ከውስጥ እስቲ ከውጭና ውስጥ ሁኔታውን ላሳያችሁ። አሁን እየሄድን ያለነው ኢንፎርሜሽን ለመስጠት ያክል 17200 ጫማ ላይ በ294 ኖት ስፒድ ሄዲንግ 350 በጂፒኤስ አክቹአሊ 326 ነው የባህር ዳር አቅጣጫ። እዚህ ጋር እንዳሳየኝ ጂፒኤሱ ላይ ወደ 326 ልቀንሰው። አቅጣጫውን ሲያዞረው ማየት ትችላላችሁ። አሁን ወደ ግራ በኩል እንዲዞር ጂፒኤሱ እንዲከተል ማለት ነው። እንደምታዩት ነው ባህር ዳር። እንደምታዩት ወንዙም ራሱ ይታያል። እዚህ ጋር ቆይ ላሳያችሁ። ባህር ዳር ወንዝ አካባቢ እንደሆነ ያሳያል። እስቲ ቆይ እንትኑ ልቀይ። እንግዲህ እንደምታዩት ትራፊኩ ከሌሎች አውሮፕላን ጋር የሚያወራው ይሰማል። በእርግጥ ይሄ ሲሙሌተር ስለሆነ ነው እዚህ ጋር በጽሁፍም የሚመጣው እንጂ በፕሌኖች ላይ በጽሁፍ አይመጣም ማለት ነው። ኮፓይለቱ ነቅቶ የሚጠብቀው ይሄን ንግግር ነው። ተርን ራይት ሄዲንግ 315 ሪዚዩም ኦን ናቪጌሽን የተባለው ፕሌን ኦርቢት 09049 የሚባለው ነው። እኔ ኮል ሳይን ይሄ አይደለም፣ ቦይንግ 737 ነው እንዳያችሁት። እሺ አሁን ከኔ ጋር ወሬ ስለሌለ እስቲ ዝም ብዬ ወደ ባህር ዳር እስቲ ፍላይት ይነግረኛል። እስቲ ምንድነው ማድረገው መሰላችሁ? ትራፊኩን እንዲመራኝ ክሬት IFR ፍላይት ፕላን። ኦኬ እስቲ ቆይ VFR ነበር IFR
ኢንስትሩመንት ፍላይት ሩል እናደርገውና ፋይንድ ሩት ብንለውስ እንዲመራን ማለት ነው ጋይስ። ኦኬ ፍላይት ፕላኔን ወደ አይኤፍአር ቀይሬዋለሁ። ኢንስትሩመንት ፍላይት ሩልስ ኦኬ ኖ ባለበት እንዲበር ነው ፈልገው። እሺ ክሊራንስ ጠይቅ። Boeing November 737 Whiskey 33 miles east of Hotel Alpha Delta Flight. Request IFR to Bahidar, ready to copy. Boeing November 737 Whiskey is cleared to Bahidar Airport as filed. Squawk 0007. Boeing November 737 Whiskey cleared to Bahidar Airport as filed. Squawk 0007. Boeing 37 Whiskey, readback correct. Radar contact 17,200, altimeter 2992, turn left heading 300, descend and maintain 16,000. ይኸውላችሁ አይኤፍአር አድርጌዋለሁ። ስለዚህ Left heading 300, descend and maintain 16,000. Boeing 37 Whiskey. Orbit 9049er, climb and maintain flight level 300. Climb and maintain flight level 300, orbit 9049er. እንደምታዩት ነው ከትራፊክ ጋር የምናወራው። አሁን አቅጣጫዬን ምንድን ያደረኩት መሰላችሁ? አይኤፍአር ቪኤፍአር የነበረውን ወደ አይኤፍአር ቀይሬው ትራፊኮቹ ጋይዳንስ እንዲሰጡኝ የፈለኩት። እንደምታዩት ባህር ዳር አካባቢ እየደረስን ነው። ስለዚህ ወደ ባህር ዳር አገባቡም ቻርት ስላልያዝኩኝ ባህር ዳር እየደረስን ነው። እዚህ ጋር እንደምታዩት ግን አይኤፍአር እንዲመራኝ ስለፈለኩኝ አይኤፍአር ፕላኔ ቀይሬ አሁን 16000 ጫማ ላይ ወረድ ወደ 300 ዲግሪ ዙር ብሎኛል ማለት ነው። እዚህ ጋር እንደምታዩት ማለት ነው። ቀላሳያችሁ እዚህ ጋር እንደሚታየው ይሄ ከታች ለኔ የተላለፈው መልእክት ቦይንግ 7337 ውስኪ ሪድ ባክ ኮሬክት ብየዋለሁ። ተርን ሌፍት ሄዲንግ 300 ብሎኛል። ዲሰንድ ኤንድ ሜንቴን 60000 ብሎኛል። እሱን አድርጌያለሁ ማለት ነው። ቀጣዩን ትዕዛዝ እናያለን። ይህ ማይክሮሶፍት ፍላይት ሲሙሌተር ነው። በዚህ ላይ እንግዲህ ብዙ ጊዜ የተማማርን እንገኛለን። ማይክሮሶፍት ፍላይት ሲሙሌተር ላይ የቨርቹዋል ፓይለት መሆን ትችላላችሁ። ማጥናት ብቻ ነው። ስለ ሶፍትዌሩ ስለመሳሰለው እንወያያለን። ከኔም ጋር ልታገኙ ትችላላችሁ። አንዴ ወደ እንትን ልመለስና ቀጣዩን ነግራችኋለሁ። ጂፒኤሱን ልመልከት። እንግዲህ አሁን ፍላይት ጋይዳንስ ይሰጠኛል ብዬ ጠብቃለሁ። ክሩዚንግ አልቲቲዩድ 16000 ጫማ ነው፣ ግን ብቀንሰው ለመቀነስ ጥያቄ ማቅረብ እችላለሁ። ሪኩዌስት ክሩዚንግ አልቲቲዩድ የሚለውን ዲክሪዝ ብለው 3 ቁጥርን ብጠይቅ ለምሳሌ ዲክሪዝ ባይ 4 ለምሳሌ በ3000 ጫማ ልቀንስ ልበለው። Addis Ababa Center, Boeing 37 Whiskey, request 13,000. Boeing November 737 Whiskey, request denied. በ3000 ጫማ ልቀንስ ብየው ዲናይድ ብሎኛል። እንደምታዩት አዲስ አበባ ሴንተር ቦይንግ 37 ዊስኪ ሪኩዌስት 30000 ሎረድ ብየው ነበረ። ቦይንግ ኖቬምበር 737 ዊስኪ ሪኩዌስት ዲናይድ ብሎኛል። እንግዲህ የራሳቸው ምክንያት ይኖራል ማለት ነው። Boeing 37 Whiskey, turn right heading 330, resume on navigation. ኦኬ ወደ ቀኝ 330 ዲግሪ ዙር እና በራስህ ናቪጌሽንን ቀጥል ብሎኛል። ኦኬ አክኖሌጅ ላድርገው። አንድ ቁጥር እጫናለሁ። Turn right heading 330, resume on navigation. Boeing 37 Whiskey. እንደምታዩት አቅጣጫውን ሞልቼዋለሁ። እስቲ ጂፒኤስ ላይ ልግባና 84 ናውቲካል ማይል ይቀረኛል ባህር ዳር ለመድረስ። እንደምታዩት በጂፒኤስ ላይ ያሳያል። እዚህ 83 ዴስቲኔሽን ዲስታንስ ያሳያል።
እንግዲህ ፍላይት ፕላን ሲሰራ ዲቴል ቻርት ተይዞ ነው። እኔ ግን አልቲቲዩድን በግምት ነው የሞላሁት። ያው ባህር ዳር ተራራማ ቦታ ነው ኢትዮጵያ። እንግዲህ እሺ እየሄድን ነው። ጂፒኤሳችን እንመለከታለን። ይኸው እንደምታዩት 80 ናውቲካል ማይልስ ይቀራል ይለኛል። ባህር ዳር እዚህ ጋር ይሄን ቦታ ጨለማ የሆነውን ላስተካክለው መሰለኝ። yes ፍላይት ፕላን ፍላይት ቴር ላድርገው። ይኸውላችሁ መሬት ስናደርገው እንደምታዩት ነው ማለት ነው። መሬቱ ውሃማ የባህር ዳር ወንዙ ይታያል ማለት ነው። እዚህ ነው ማለት ነው። ዴስቲኔሽናችን 77 ናውቲካል ማይል ነው። እስቲ ባህር ዳር አንዳንድ ነገሮች እዚህ ጋር የሚታይ ካለ እኔ እሺ ያው ይሄ ባህር ዳር ነው። እነዚህ ፔጆች ናቸው። ከታች ፔጆቹ ብከፍተው ያው ባህር ዳር ነው የሚያሳይ። ምንም ፔጅ ዲቴል ነገር የለውም። ቴር ልበለው። እዚህ ጋር ጠቆር ያለው ፓርት ትልልቅ ተራሮች ሊሆኑ ይችላሉ። ትልልቅ ተራሮች ሲሆኑ እንደዚህ አያችሁ ትዕዛዝ መጥቷል ጋይስ፣ አዳምጡት። 295 ዙር ብሎኛል ወደ ሌፍት። እሱን እየሞላሁ ነው ጂፒኤስ ላይ። ኤክስፔክት ቬክተርስ ቪዥዋል ራንዌይ 4 ላይ እንደምታርፈው ብሎኛል። እሺ ቬክተር ያደርጋል ማለት ጋይስ፣ ቬክተር ማድረግ ማለት መምራት ነው። አሪፍ ነው። እንደምታዩት ወደዚህ ወደ ግራ እንድዞር እያደረገኝ ነው። በጣም ደስ የሚል ነው። እንግዲህ በፍላይት ሲሙሌተር ላይ እንደዚህ አጥንታችሁ እንደዚህ ደስ የሚል በቃ ሪል የሚመስል በረራ ማድረግ ትችላላችሁ። ይህንን እንግዲህ ሰሞኑን እየሰጠሁት ያለው ኮርስ አለ። እንደዚሁም አስፈላጊው ነገር ነግራችኋለሁ ማለት ነው። አያችሁ እዚህ የጠቆረው ፓርት በጂፒኤስ ላይ በጣም ተራራማ ቦታ ስለሆነ ይመስለኛል። አያችሁ 1500 ውረድ ብሎኛል። ጂፒኤስ ላይ ሄጄ እዚህ ጋር ጠጋ ስላት ማይነስ ስትመጣ 11.5 አደርገዋለሁ ማለት ነው። 15,000 እንዲሆን ማይነሷን ያው 1000 ጫማ። አያችሁ ቶሎ ካልመለሳችሁለት አክኖሎጅ ላስት ትራንስሚሽን እቺ የኔ ኮፓይለት ነች ማለት ነው። ምን ብላ መለሰች? ቦይንግ 37 ዊስኪ አክኖሎጅ ያለውን ዲሰንድ ኤንድ ሜንቴን 15,000 ቦይንግ 37 ዊስኪ ብላ መልስ ሰጠች ማለት ነው። እንደምታዩት በጽሁፍም ይታያል እዚህ ላይ። ያ በጽሁፍ በነገራችን ላይ በፕሌን ላይ አይታይም። እንግዲህ ወደ 295 ዙር የተባልኩትንም አድርጌያለሁ። ከዋናው ፍላይት ፕላን ዲቬት አድርጎ ነው ማለት ነው። ኤርፖርቱን አላይን ሊያደርገኝ ነው። ፍላይት ፎሎዊንግ እየሰጠኝ ነው ማለት ነው። ጂፒኤሱን ላጥፋውና ፕሌኑን እንመልከት እስቲ። ከውጭ ከውስጥም እናያለን። ያው ጂፒኤስ እንግዲህ ይሄ ፍላይት ሲሙሌተር በመሆኑ እንደዚህ ከውጭም ያያችሁ ፎቶ እያነሳችሁ ኢንጆይ እንድታደርጉ በጣም ይፈቅዳል። አሁን ለምሳሌ ቪን ከተጫናችሁ ፎቶ ጋለሪ ላይ ያስቀምጥላችኋል። እንደዚህ አያችሁ። አሁን ደግሞ 14,000 ዲሰንድ ኤንድ ሜንቴን ተባልኩኝ። አክኖሌጅ ማድረግ አለብኝ ዲሰንድ መስማቴን ደግሜ በመናገር ማለት ነው። ከዛ አክሽን ወስዳለሁ። ፕሮሲጀሩ እንደዚህ ነው። እንደምታዩት ቦይንግ 37 ዊስኪ ዲሰንድ ኤንድ ሜንቴን 14,000 ሲለኝ በአረንጓዴ ሲጽፈው እኔ ደግሞ አክኖሌጅ ማድረግ አለብኝ ወይም ኮፓይለቱ ዲሰንድ ኤንድ ሜንቴን 14,000 ቦይንግ 37 ዊስኪ ብሎ መመለስ አለበት ማለት ነው። በዚህ ፍላይት ላይ እንግዲህ የኤር ትራፊክ ኮንትሮል ኮሚኒኬሽን እያየን ከቦሌ ኢንተርናሽናል ኤርፖርት ተነስተን ባህር ዳር እየሄድን እንገኛለን። አሁን ደግሞ ከፍ በላ ላይ መልሶ አያችሁ 1500 ላይ ውጣ። አሁን
እንግዲህ ሜቢ ተራራ ሊኖር ይችላል። Climb አያችሁ and maintain 15,000. Boeing 37 Whiskey. ወዲያውኑ ነው የሞላሁት። እንደምታዩት ስፒዱን እንዳላሳንሰው 1500 ተመለስ ብሎ ሲለኝ ያው እዚህ ጋር እንደምታዩት በውስጥ በኩል መልሶ አሴንድ እያደረገ ነው ማለት ነው። ስፒዱ 252 ነው። መጨመርም እችላለሁ፣ ችግር የለውም። ፍላይት ፎሎዊንግ ይባላል አሁን እየሰጠኝ ያለው ማለት ነው። ክላይምብ ኤንድ ሜንቴን 15000 ቦይንግ 37 ዊስኪ የሚል አክኖሌጅ አድርጌያለሁ ማለት ነው። ወይም ኮፓይለቶ አክኖሌጅ አድርጓል። ጂፒኤስ ላይ ስንመለከተው 37 Whiskey. Descend and maintain 13,000. አሁን ደግሞ Boeing 37 Whiskey. Turn right heading 325. Descend and maintain 13,000. አያቸው አሁን ደግሞ 13000 ነው የተባልኩት። እሱ ብቻ ሳይሆን 13000 ሞልቼዋለሁ። ሌላም ትእዛዝ ሰጥቶኛል። ቦይንግ ተርን 3 to 5 ተብያለሁ። በጎን አክኖሌጅ ማድረግ አለብኝ። አንድ ቁጥር መጫን አለብኝ። Right heading 325. Descend and maintain 13,000. Boeing 37 Whiskey. ወደ 325 ታጠፍ ብሎኛል። ዲግሪውንም እየሞላሁኝ አክኖሌጅም አድርጌዋለሁ። ተርን ራይት ሄዲንግ 3 to 5 ዲሰንድ ኤንድ ሜንቴን 13000 ቦይንግ 37 ዊስኪ። ይህንንም ተናግራችሁ ቁጥራችሁን ስታስተካክሉት እንደምታዩት ይህን ላጥፋው። ጂፒኤሱ ላይ እንደምታዩት እንትን ብየዋለሁ፣ እየወረደ ነው ማለት ነው። Boeing 37 Whiskey. Turn right heading 355. አሁን ደግሞ እስከነጭራሹ 355 ዙር እያለኝ ነው። አሁንም 355ን እየጨመርኩለት እዚህ ጋር ደግሞ አክኖሌጅ ማድረግ አለብኝ እንትኑ ላይ Turn right heading 355. Boeing 37 Whiskey. 355 ተብያለሁ። 355 የሞላሁት ነው ማለት ጋይዳንስ እየሰጠኝ ነው። እዚህ ጋር ላሳያችሁ፣ ጎላ ላድርገው። ባህር ዳር እንግዲህ እየደረስን 49 ናቲካል ማይል ይቀረናል። በእርግጥ ያው እንደምታዩት ተራራማ ቦታ ነው። በቢጫ ደምቅ ያለው ቦታ እንደምታዩት በጣም ተራራማ መሆኑን ያሳያል። አካባቢው ትራፊኩ እየተከተልኩ ነው ያለው። ሲችን ነገር ጎላ ላድርጋት፣ እንትኗን ልጨምርባት፣ ሬንጁን መጨመር Boeing 37 Whiskey. Climb and maintain 15,000. እንደምታዩት ደግሞ አሁን ክላይምብ ኤንድ ሜንቴን አሁንም ከፍ በል 15000 ተመለስ እያለኝ ነው። ይኸው እዚህ ጋር 15000 ላይ ሞልቻለሁ። Boeing 37 Whiskey. Turn left heading 325. Climb and maintain 15,000. Turn left heading 325. Climb and maintain 15,000. Boeing 37 Whiskey. አሁን ደግሞ 325 ዙር ተመለስ ነው ያለኝ። ቅድም 325 ነበርኩኝ። ተርን ሌፍት ሄዲንግ 3 to 5 ክላይምብ ኤንድ ሜንቴን 15000 ቦይንግ 37 ዊስኪ ትላላችሁ ማለት ነው። እዚህ ጋር ያው በእንትን ነው በድምፅ ሳይሆን ያው እንደምታዩት ነው። ይሄን ሁሉ እያደረግን ያለ ነው ለባህር ዳር 43 ናውቲካል ማይል ላይ ነን። እንደምታዩት የባህር ዳር ኤርፖርት በዚህ በኩል ነው፣ በግራ በኩል ዞሬ ነው። 37 Whiskey. Descend and maintain 13,000. አሁን ደግሞ 13000 ውረድ ነው የሚለኝ። እንግዲህ ሜቢ አያችሁ ተራራማ ቦታ ከመሆኑ አንጻር ይመስለኛል 13000 እየሞላሁለት ነው። አሁን ደግሞ ጂፒኤስ ላይ ነው፣ እዚህ ጋር ነው የምሞላው። እንደምታዩት ስሞላለት ራሱ ነዳጁን በአንድ ይቀንሰዋል። Boeing 37 Whiskey. Did you copy? የስ ዲዲ ኮፒ ይላችኋል ካልመለሳችሁ። Descend and maintain 13,000. Boeing 37 Whiskey. ሰምተሃል ማለት ነው። ዲዲ ኮፒ ሰምቻለሁ ብዬ አሁን እዚህ በጂፒኤሱ ላይ ያው እንትን ነው ቁጥሩን እንደምታዩት ተራራማ ቦታ ስለሆነ ከፍ በል ዝቅ በል ይበዛዋል ማለት ነው። ነገር ግን ባህር ዳር ጋር ስንደርስ ግን ያው ሲ ሌቭል ነው የሚሆነው ማለት ነው። እሺ ጂፒኤሱ ላይ መለሳለሁ። እንደምታዩት ባህር ዳርን ጎል አድርጌ ባህሩን እያሳየኋችሁ ነው እዚህ ጋር መጨረሻ ላይ ማለት ነው። ቀዩ መስመር እሱ ነው። እዚህ ጋር HABD ማለት የባህር ዳር ኤርፖርት ኢንተርናሽናል ስሙ ነው። አሁን በኮምፒውተር ታግዘህ እየበረርክ ነው። ኮምፒውተር አንተ ብተኛ ራሱ በሮ ማረፍ ይችላል ወይ? አዎ ራሱ በሮ ማረፍ ቢችልም ግን በሮ 37 Whiskey. Climb and maintain 15,000.
አሁን ደግሞ እንደገና 15000 ክላይምብ ኤንድ ሜንቴን ብሎኛል። አንዴ እሱ ልምላና አወራቸዋለሁ። ግን ብዙ ጊዜ ማረፍ ላይ ራሱ እንዲያርፍ አይደረግም። በጣም ሪስክ ስላለው ራሱ እንዲያርፍ አይደረግም እንጂ አውቶ ፓይለቱ ራሱ ማረፍ አክኖሌጅ እሺ ያመልሽለታለሁ ቦይንግ 37 ዊስኪ ፕሊዝ አክኖሌጅ ብሎ የነበረ ክላይምብ ኤንድ ሜንቴን 15000 ቦይንግ 37 ዊስኪ ብየዋለሁ። እዚህ ጋር ባለው ቁርጥ ምርጫ ነው የምሰጠው ማለት ነው። አሁን ወደ 15000 መልሰው ውጣ ነው ያለኝ። ግን እንደዚህ እንዴት ቤቢ ሲሙሌተር ስለሆነ ነው እንጂ እንዴት ነው እንደዚህ ውጣ? እንግዲህ ከፊታችን ወይ ተራራ አለ ማለት ነው። አይ ዶንት ኖ ያው እንደምታዩት ተራራማ ቦታ ነው ይሄ የጠቆረው ቢጫ በጣም የጠቆረው ፓርት ተራራማ ነው የሚያሳየው ማለት ነው። እና ለማረፍ በአውቶ ፓይለት ብዙ ጊዜ አያድርጉም። ምክንያቱም ማረፍ የአካባቢን ኮንዲሽን ሁሉ ነገር ማየት ስላለበት ምናልባት ወደፊት በኤአይ እንደዛ ይጀመር ይሆናል እንጂ ስፔሲፊክ ኮንዲሽኑ ማረፊያ ቦታ ላይ ያለው ሁኔታ ስለሚወስነው ፓይለቱ እንዲያርፍ ነው የሚደረገው። እንደምታዩት እዚህ ጋር ያውላችሁ ጎላ ጎላ ያለ ጥቁር ያለ ቦታ ተራራማ ቦታ ነው ቢጫ የሚያሳየው መሬቱ። ስለዚህ ይመስለኛል ከፍ በል ዝቅ በል እያለኝ ያለው። እስቲ ሌላ ኢንስትራክሽን የለም እስካሁን። ባህር ዳር እንግዲህ ለመድረስ ጂፒኤስ ላይ እንደምናየው 30 ናውቲካል ማይል ብቻ ነው የቀረን። ባህር ዳር እዚህ ጋር ጎላ አድርጌው ወንዙ ነው እንግዲህ ባህሩ ነው የሚያሳየው። HABD እያሳየኝ ነው። በዛ በኩል እንግዲህ አዞር አድርጎኝ ስትሬት ለእንትኑ ያዘጋጀኛል ብዬ አስባለሁ። ኦኬ 13000 አሁንም ወረድ ብሎኛል። ኦኬ አክኖሌጅ ላርግና ውስጥ ገብቼ ቁጥሯን ልቀንሳት ማለት ነው። 13000 አያችሁ እንዳልኩት በግራ በኩል ነው አላይን የሚያደርገኝ ብያችኋለሁ አይደለ? ወደ ግራ አሁን 310 ተርን ብሎኛል። ተርን ላርግና አክኖሌጅ ማድረግ አለብኝ። አክኖሌጅ ሰምቻለሁ ማለት ነው። ይሄ ያለኝን ደግማለሁ ማለት ነው። እንደምታዩት ፕሌኑ ወደዚህ ዞሯል ማለት ነው። ጂፒኤስ ላይ ብንመለከተው እዚህ ጋር እንትኑን ስኬሉ ልጨምረውና ኤርፖርቱን እንዲታያችሁ የተሰመረበት የኤርፖርቱን እዚህ ጋር በሰማያዊ በዚህ በግራ በኩል ተዞሮ ነው ወደዛ የሚገባው። በዛ በኩል እንዳው ምንም ተራራዎቹም ይቀንሳሉ። ይሄ ደማቅ ተራራውን እየወጣሁ ነው ማለት ነው። አሁን እንደምገምተው ከዚህ ከወጣ በኋላ በጣም ዝቅ በል እንደሚለኝ ነው። ምክንያቱም አንደኛ ሲ ሌቭል ላይ በመሆኑ 13000 ጫማ አይደለም የሚሆነው ማለት ነው። ቻርቱን ባላየው ማለት ነው። እንደምታዩት እዚህ ጋር በጣም ዲሰንድ እያደረግን ነው ማለት ነው። እንደምታዩት እዚህ ጋር ዲሰንድ እያደረግን ነው። ያው ሬቱ ደግሞ ቨርቲካል ስፒዱ በ1800 ነው የራሱ አያችሁ። አሁን ደግሞ ከነጭራሹ 9500 ወረድ አለኝ። አያችሁ እንዳልኳችሁ ነው ተራራማ ቦታነቱ ቀነሰ ማለት ነው። እኔ እዚህ ጋር ጂፒኤሱ ላይ ያው 9500 አረጋለሁ። ግን አክኖሌጅ ማድረግ አለብኝ መስማቴን። ይሄው አሁን ያው ለማረፍም ስለሆነ ስፒዱንም እዚህ ጋር በራሴ መቀነስ ይችላል እሱ። እንደምታዩት በዚህ በግራ በኩል ወደዚህ ስለተሰመረ በግራ በኩል ነው የሚያቀርበኝ እንዳልኳችሁ። ያ እንግዲህ ከጥቁር ካለው ፓርት ወተናል። እንደምታዩት በከለሩም ይወስነዋል። ወደ ሜዳማ ቦታው እየወጣን ነው ማለት ነው። ተራራማ ሲሆን ጂፒኤስ ላይ ይጠቁራል፣ ቢጫው ይጠቁራል ማለት ነው። አያችሁ ላላ ወዳለው እየሄድን ነው። ኦኬ ወደ ራይት ዙር እያለኝ ነው አሁን። ተርን ራይት 340 የሚለውን አክኖሌጅ ማድረግ አለብኝ መጀመሪያ። ሰምቻለሁ 340 ወደ ቀኝ 310 ላይ የነበረውን እንደምታዩት 340 ሳረገው ይዞራል ማለት ነው ራሱ። አሁን ከውጭ ብንመለከተው እናንተ ሲዞር ታያላችሁ ማለት ነው።
ያው እንደምታዩት 10,000 ጫማ ከ9,500 ራይት 010 ኦኬ ወደ ቀኝ ዙር እያለኝ ነው አሁንም 010 ዙር ብሎኛል አሁንም ወደ ቀኝ ያዞረኝ ነው አክኖሌጅ አሁን ደግሞ 8200 አያችሁ ዲሰንድ ሜንተን ተብያለሁ ቁጥሩን ሞልቻለሁ አክኖሌጅ አደርገዋለሁ ማለት ያለኝን መድገም አክኖሌጅ አደረኩት ሰምቻለሁ ብዬ ደገምኩለት ዲሰንድ ሜንተን 8200 ቦይንግ 37 ውስኪ እንደዚህ ነው እንግዲህ የትራፊክ ኮሚኒኬሽኑ ጂፒኤሱ ላይ ብንመለስ አያችሁ ወደ እንትኑ ነው ወደ ኤርፖርቱ አላይን እያደረገኝ ነው ይሄ ፍላይት ፎሎዊንግ አሁን ደግሞ 040 ኦኬ 040 አክኖሌጅ ላድርገው መጀመሪያ ከ10 ወደ 40 ማለት ነው 040 ደገምኩለት እኔም አዞርኩኝ ማለት ነው እሺ ጂፒኤሳችን ላይ በመሃል አሳያችኋለሁ እንዴት አድርጎ አላይ እንዳደረገኝ ማየት ይችላልላችሁ ወደ ኤርፖርቱ የሚገርም ነው ያው በጣም ፍላይት ሲሙሌተር የሚደነቅ ነው ስትሬት ቱ ዘ ኤርፖርት ነው ያደረገኝ እንደምታዩት ራንዌውን ነው አስተካክሎ ያስቀመጠኝ ማለት ነው ከዚህ በኋላ እግር ዘርግተን ፍላፕ አድርገን እናርፋለን ማለት ነው ቦይንግ ፕሊዝ ኤክስፔዳይት ዩር ዲሰንት ኤክስፔዳይት ስላለኝ አፍጥነው ስላለኝ እንትኑ ጨምርለታለሁ ማለት ነው ቨርቲካል ስፒድ የሚባል አለ አያችሁ 0 አሁን ደግሞ መለሰኝ አያችሁ ስጮህ ራሱ እዚህ ጋር ፖዝ አድርጌ ልግለጽላችሁ ቦይንግ 37 ዊስኪ ዲ ኤርፖርት ኢዝ 11 ማይልስ አለኝ 11 ማይልስ ያው ጂፒኤሱ ላይም እንደምታዩት 11 ማይልስ ነው የሚለው ጂፒኤስ ላይ እሺ at your 12 o'clock ማለት በ12 o'clock ቅርጽ ላይ ማለት ነው 12 ሰዓት የሚያሳይ በሰዓት turn right heading 040 descend and maintain 800 runway inside report runway inside runway አሁን ካየሁት ሪፖርት ማድረግ አለብኝ ማለት ነው እዚህ ፖይንት ላይ ሆኜ በአይኔ ማለት ነው በአይኔ ራንዌው ከሲታይህ እንትን በለ ግን የሰጠኝ ትዕዛዝ ምንድነው አሁን 01 አንድ ጂፒኤስ ላይ ሊዮ እንደምታዩት 016ን እቺን 040 አርጋት ነው አይደል ያለኝ 040 መልሶኛል ማለት ነው እስቲ 040 ላይ ልመልሰውና ፖዙን አንስቻለሁ ይታያል ወይ እስቲ ወደ 40 ሲዞን ይታየኝ ይችላል ከዛ ከታየኝ ምን እላለሁ ማለት ነው አሁን ስፒዱንም ልቀንስ አሁን ወደ 200 ምናምን ከታየኝ ታይቶኛል ብዬ ሪፖርት አደርጋለሁ ማለት ነው ሪፖርት ራንዌይ ኢንሳይት የሚለውን ሁለተኛውን እጫናለሁ ማለት ነው ሲታየኝ ግን ይታየኝ አይታይ ለማወቅ አንዴ ከውጭ እናያለን ማለት ነው እስካሁን አልታየኝም እውነት ለመናገር አልታየኝም እሺ 200ዋንም ቀነሰልኝ ማለት ነው አክኖሌጅ ጂፒኤሱ ላጥፋው ሪፖርት ራንዌይ ኢንሳይት የሚለውን እንግዲህ ለማየት ሞክራለሁ አንዴ እነዚህን አጠፋፍቼ አንዴ ፖዝም አድርጌ ለማየት ሞክራለሁ እንግዲህ 8000 ላይ ከአምስት ናት ከማየት ምናልባት አለፌው ዞሬው ማረፍ ስለምችል በባህሩ አቅጣጫ ልመጣ እችላለሁ ይሄ አሁን ያመጣኝ ከባህሩ አቅጣጫም ጂፒኤስ ላይ እንደምናየው
ኦቨርፍላይት እያደረግነው መሰለኝ እስቲ ቆይ አሁን ታይቶኛል አያችሁት ጋይስ አሁን በኤርፖርቱ ላይ ያለፈን ያለ ነው ስለዚህ ዞሬ ለመመለስ ይችላል ማለት ነው አይቻለሁ አሁን አየሁት ብለው ይሻላል G3 okay report runway in sight okay 2 Boeing 37 Whiskey, runway in sight. Boeing 37 Whiskey, you are 2 miles northwest. Descend and maintain 8,000. Cleared visual, runway 4. Approach. Contact Bahir Dock Tower on 118.3. acknowledge Descend and maintain 8,000. Cleared visual, runway 4. Approach. Tower on 118.3. Boeing 37 Whiskey. okay the twin ባህር ዳር ታወር እሺ ባህር ዳር ታወር እናወራለን አንድ ልጫናለሁ ኮንታክት ባህር ዳር ታወር Bahir Dock Tower, Boeing, November 737 Whiskey is 3 miles north inbound. Visual, runway 4. Approach. Boeing, November 737 Whiskey, Bahir Dock Tower, 5 left downwind, runway 4. Altimeter 2992. ያው እንደምታዩት የባህር ዳር ታወር መልስ ሰጥቶኛል Traffic, runway 4. Boeing 37 Whiskey. Boeing November 67 ባህር ዳር ታወር fly left downwind runway 4 altimeter ምናምን ብሎኛል altimeter እሺ ለአልቲሜትሩ የሞላሁት ሞልቻለሁ አልፌዋለሁ downwind ማለት ኤርፖርቱን አልፈን ነው የሄድነው እንደምታዩት አሁን እዛ ጋር ዞሬ መመለስ እችላለሁ ማለት ነው ግን ምን አደርጋለሁ ሪኩዌስት ኤርፖርት ዳይሬክሽን ልጠይቅ Bahir Dock Tower, Boeing, November 737 Whiskey. አውቄዋለሁ ዞሮ መመለስ Request directions to the airport. Boeing 37 Whiskey, airport is 6 o'clock, 7 miles. 6 o'clock 7 miles declare missed approach request airport direction ላዞሮ ማለት ነው አሁን ከዚህ በኋላ እንደምታዩት ጂፒኤሱን ይዣለሁ ባዞሮ ነው ይሻለው ምክንያቱም 8000 ጫማ ደግሞ ከፍ ባህር ዳር ላይ ስለሆነ ሌቭሉ ያው እንትን ነው ተራራማ ቦታውን ስለለቀኩት እንደሱ አድርጌ በራሴ ባዞሮ ነው ይሻለው ወደ ቀኝ ላዞሮና ስፒዱን እየቀነስኩኝ ፍላፕም እግርም እየዘረጋው ሄዳለሁ ለማረፍ ዞሬ ስመለስ ስለማርፍ ማለት ነው መጀመሪያ ስፒዱን እቀንሳለሁ ስፒድ ብሬክም ማድረግ እችላለሁ ቶሎ እንዲቀንስልኝ 180 አድርጌዋለሁ ትንሽ እንደቀነሰልኝ አይ ቲንክ እግርም በዘረጋ አሪፍ ነው ፍላፕም ባረግበት አሪፍ ነው 2 ዲግሪ ሰጥቼዋለሁ አሁን ደግሞ ትራፊኩን ሪኩዌስት ኤርፖርት ዳይሬክሽን አሁን Bahir Dock Tower, Boeing, November 737 Whiskey is unfamiliar with the area. Request directions to the airport. Boeing 37 Whiskey, airport is 4 o'clock, 12 miles. 4 o'clock ማለት ልክ ሰዓት ላይ ኦኬ አንድ ፖዝ አድርጌው ጂፒኤሱ ላይ shift 3 ጂፒኤስ ላይ አቅጣጫውን መሙላት ይችላል እዚህ ጋር ዳይሬክት ኦኬ ሳይሆን ቴራ እንደምታዩት አንድ እቺን ቁጥሯን እንትራን ልቀንሳትና በጣም ወደ ቀኝ ነው የምዞረው ዲሰንድ ማድረግ ይችላል እየወረድኩ ነው 5000 ምናምን አወርጄዋለሁ አይ ሆፕ አካባቢው ላይ ምንም አይነት እንትን እንደሌለ ተስፋ በማድረግ ማለት ነው አያችሁት ፑል አፕ ላይ 6000 ጫማ እንኳን ሳረገው እሺ ከፍ ላድርገው ወደ ላይ ያው ኤግዛክትሊ እንትኑን ይዞ መምጣት ይፈልጋል እስቲ
pull up አድርጌዋለሁ ወደ ላይ ፒንጉን አያስፈልገኝም አውቶ ትሮትልም አያስፈልገኝም ጋይስ አውቶ ፓይሎትን አንስቼዋለሁ ስፒድ ብሬክ ካረፍን በኋላ ማክሲመም ቢሆን አሪፍ ነው ትንሽ አፍንጫውን ቀና ማድረግ ነው ከውስጥ ሆናለሁ እንደምታዩት ለማረፍ እችላለሁ ያስባለሁ ጋይስ ነዳጁን በጣም እየቀነስኩ ነው በጎን ገብቼ አርፋለሁ ዌልካም ቱ ባህር ዳር ነው እንግዲህ ሜዳ ላይ እንዳላርፍ መጠንቀቅም አለብኝ ዝቅ ማለት አለብኝ ኦ ኖ ሜዳ ላይ ልረፍ በቃ እንግዲህ ካልተቻለ ምን ይደረጋል አይሻልም ጋይስ አርፈናል ያው እንግዲህ በስቃይም ቢሆን ያ በስተመጨረሻ እንግዲህ ያው ባህር ዳር ደርሰናል ቲዩን ባህር ዳር ግራውንድ እስቲ እናዋራቸው ሪኩዌስት ታክሲ ቱ ጌት November 737 Whiskey, taxi to the gate. Boeing November 737 Whiskey, taxi to gate, Golf 3, using taxiway. Okay, acknowledge, taxi to gate. Gate, Golf 3, Aside. using taxiway. Progressive. 37 Whiskey. Okay, progressive taxi ስጡኝ ብያቸዋለሁ ቦታውን ስለማላቀው ወደ ጌት ታክሲ ለማድረግ በዚህ አቅጣጫ ነው የሚል ያው እዚህ ጋር እንደምታዩት ፍላፕ አነሳለሁ በዚህ አጋጣሚ ቀስት ሰጥተውኛል ትንሽ ነዳጅ ስጠውና መግቢያውን በደንብ አልሰራሁትም ይቅርታ እንግዲህ በተረፈ ግን ያው ዞሬም ቢሆን ነዳጅ እስካላለቀ ድረስ ዞሬ መጥቻለሁ አሁን ግራውንድ ትራፊክ አስፈቅደን ታክሲ ቱ ጌት የሚለው ማለት ነው ታክሲ ቱ ጌት በዚህ አድርጋችሁ የታክሲ ማድረጊያው ራሱ ተፈቅዶላችሁ ነው ታክሲ የምታደርጉት ጌቱ ጋር ለመሄድ ማለት ነው እዚህ ጋር ተጠግተን ያው እንቆማለን ማለት ነው ወደ ጌት ዌልካም ቱ ባህር ዳር ትላላችሁ አይ ሆፕ በዚህ እንትናችን በዚህ በአጠቃላይ እንትናችን ትምህርት እንዳገኛችሁ ፍላይት ሲሙሌተርን ምን ያህል ደስ የሚል ነገር እንደሆነ እንደተረዳችሁ ፕራክቲስ ማድረግ እንዴት እንደምትችሉ እንዳየን ተስፋ አደርጋለሁ እንደወዳደራችሁ ተስፋ አደርጋለሁ እስቲ ፎቶ ላንሳ አነሳው አሁን ፎቶዎቹን አሳያችኋለሁ እስቲ ፎቶ ላንሳ ቀጥሎ ወደ ፎቶ ጋለሪው ላይ አሳያችኋለሁ እንግዲህ የምትፈልጉትን ኢንጆይ ማድረግ ትችላላችሁ በዚህ ፍላይት ሲሙሌተር ማለት ነው በማታው ወይም ወደ በኋላ እንገናኛለን ከአዲስ አበባ ቦሌ ኢንተርናሽናል ኤርፖርት ተነስተን በተለይ ደግሞ ትራፊኮች እንዴት እንደምናናገር በዚህ በሲስተሙ ላይ ያለውን ያያየን ተማምረናል ማለት ነው ፕሌን ማለት እንግዲህ ዓለማችንን በጣም ካቀራረበው ቴክኖሎጂ አንዱ ነው ኢንተርኔት የመሳሰለው ሁሉ ሳይመጣ በፊት የሚገርም ነው ማለት ነው አሁን ፎቶ ያነሳው ነው የተለያየ ፕሌኑ ያዘዋወርኩት ባህር ዳር ላይ ማለት ነው ትራፊክ ኮሙኒኬሽን ደግሞ ይሄ ይመስል ነበር ለምታዩት ቲዩን ተርን ኦፍ ፕሮግሬሲቭ ታክሲ አሁን ስለ ቦታው ስላመጣኝ አንድ ጫናለው አጠፋሁት ማለት ነው ከዚህ በኋላ ሌላ ትራፊክ ሜሴጅ የለም እንደምታዩት አንድ ነው ምክንያቱም ዴስቲኔሽን ስለደረስኩኝ ነው ከላይ እንዳያችሁት ባህር ዳር ግራውንድ ቦይንግ ኖቬምበር 737 ዊስኪ ታክሲ ቱ ዘ ጌት የሚለው ላይ ነኝ ያለሁት በነገራችን ላይ ትናንት ያልነበራችሁ ዊስኪ ኖቬምበር ምናምን ምን ይለው ምንድነው ለምትሉ ከኤስ ከዜድ ያሉት ፊደሎች
ለፕሌን ለመርከበኞች ግልጽ ያለ ኮሚኒኬሽን እንዲኖር ኤ አልፋ ነው የሚባለው ቢ ብራቮ ሲ ቻርሊ ዲ ዴልታ ኢ ኤኮ ኤፍ ፎክስትሮት ኤፍ ጂ ጎልፍ ኤፍ ጂ ኤች ሆቴል ነው የሚባለው አይ ኢንዲያ ኤች አይ ጄ ሲባል ጁሊየት ትላላችሁ ኬ ኪሎ ትላላችሁ ኬ ኤል ሲባል ሊማ ነው ተብሎ የሚነበበው ኤል ኤም ማይክ ነው ኤን ኖቬምበር ነው ማለት ነው ኤን ኦ ሲባል ኦስካር ፒ ፓፓ ኪው ኩቤክ ኪው ፒ ኪው አር ሮሚዮ አር ኤስ ሲቢሲዮን ሲየራ ትላላችሁ ቲ ታንጎ ነው የምትሉት ዩ ዩኒፎርም ነው የምትሉት ቪ ቪክቶር ነው የምትሉት ዩቪ ደብሊውን ዊስኪ ትላላችሁ ማለት ነው እዚህ ጋር እንደተጻፈው ዩቪ ደብሊው ኤክስን ኤክስሬ ነው የምትሉት ኤክስ ዋይን ያንኬ ነው የሚባለው ዜድ ዙሉ ነው የምትሉት አመሰግናለሁ አብራችሁን ስለቆያችሁ መልካም ጊዜ